أقول من بعد افتتاح القول بحمد ذي الطول شديد الحول وبعده فأفضل السلام على النبي سيد الأنام وآله الأطهار خير آلي فافهم كلامي واستمع مقالي. السلام عليكم ورحمة الله تعالى وبركاته. أيها الأحبة الكرام ود وندموجنا أهتوج إن شاء الله تعالى بالفو تمرتاج اللي يجمرنو مبادئ العشرة بمبالي ميتاوقتون جمرنا برنا إن شاء الله تعالى زاري النصن من أين يهونو بالفو حد تمرنا حد ينحو حد نياتهم من مارو نحو سكونا درس ينحون حد نو ممار يالبننا ثلاثة موضوع من دنا صوستنا ثمرة من دنا وتيتو بلن صوستون تمرنا بر ليلو ونسبتنا راتنا ونسبة من دنا نحو ميبالو كمن يأوقات عينت نو اندمالتنا بالفو بتوسن هنا نبرار جوالوين ولا تركو من دالو هنوم بنانا سوزاري عيكفا منا كمن يأوقات كفل نوسو እንግዲህ ዕውቀት እያንዳንዱ ብዙ አይነት ነው። ለምሳሌ ተፍሲር ጋር የተያያዙ ብዙ ናቸው። ፍቅህ ጋር የተያያዙም እንደዚሁ ብዙ ናቸው። ፍቅህ ጋር ብቻ የተያያዙ እኮ አሁንም ከቋንቋ ጋር የተያያዙ ኪታቦች ወይም ፈኖች ብዙ ናቸው። ነህው ከተፍሲር ነው የሚደበለቀው። ከተፍሲር አይነት ነው ወይስ ከፍቅህ አይነት ነው ወይስ ከሉጋ አይነት ነው? نحو نسبة ودا نحو أوقاتوش نو ميدبلق ودا لغة أوقاتوش مالتي عفوا ودا لغة أوقاتوش نو ميدبلق لغة 12 ክፍሎች አሉት ከዛ ውስጥ ለምሳሌ نحو አንዱ ነው የሚሆነው ሶርፍ ሁለተኛው ይሆናል በላጋ بأنواعه الثلاثة በላጋ ውስጡ 3 የእውቀት ክፍሎችን የያዘ ነው ለምሳሌ ማዓኒ የሚባል አለ በዲዕ የሚባል አለ በያን የሚባል አለ ሌላው አሩት የሚባል ደግሞ ስንኞች ላይ ወይም ቤት ግጥሞች ላይ የሚያተኩር አለ ቃፊያ የሚባልም አለ ዒልም አልአደብ የሚባል አለ ዒልም አልቀርድ ቀርድ الشعر ይሄንንም ይሉታል እናም እነዚህ ሁሉ የሉጋ ትምህርቶች ናቸው ዒልም አልሉጋ የሚለው 12ቱን ሁሉ ያቅፋል እና ነህው ከተፍሲር ወይም ከፊቅህ ሳይሆን ከሉጋ አንዱ ነው ግን ልብ ልትሉት የሚገባው ነህው ስለተማርክ ሉጋ ወክ ማለት አይደለም نحو ብቻ ዕውቀት ካለ በሌላ ደግሞ ክፍተት አለበት ምናልባት የሶርፍ የተወሰነ ሊኖር ይችላል ዒልም አልአደብ የሚባል ራሱን ይቻላል ሙዓለቃቱ ሰብዓ በመባል የሚታወቁ አሉ እነዛ ግጥሞች ናቸው ወሳኝ ናቸው እነሱ ዒልም አልአደብ ራሱ ጃሂሊ አለ እስላሚ አለ بعد الاسلام ይሆናል ፊት قبل الاسلام ደግሞ በጃሂልያው ጊዜ በጥልመት ወይም በጨለማው ጊዜ የነበሩ ማለውና علم الادبም ከዛ ነው ስለዚህ ነህው የሚባለው ንስባው ወደ علم اللغة ነው የሚደበለቀው እንጂ ወደ ሌላ አይደለም ነው አንድ ይሄ ነው ሁለተኛ ትርጉም ንስባ ማለት ማ ንስበቱሁ እይታው ምንድነው ነህው የሚባለው ነገር እንደ በተፍሲር አንፃር ስናየው ከሐዲስም አንፃር ስናየው ከፊቅህ አንፃርም ስናየው ምን ቦታ ላይ ያለው ምንንስ ክፍተት ነው የሚዘጋው እሱ ከተባለ የማበላለጥ በኩል ከሆነ እንደ علم الفقه እንደ علم الحديث እንደ علم التفسير ሊሆን አይችልም ምክንያቱም እነዛ ህልውናችን ናቸው እነሱን ቁርአንን ተምረን ሰርተን ወደ ጀነት ነው ይሄ ግን ለነሱ በር ነው ወሲላ ይባላል ወይም መዳረሻ መንደርደሪያ ነው እንጂ በዋናነት መቅሱዶቹ እነዛ ናቸው ስለዚህ ከኒስባ አንፃር ካየነው የነሱ መዳረሻ ነው በዚህ ታዲያ የሚያገኘው ደረጃ ምንድነው ከተባለ የሚያደርስብን ነገር ትልቅ ስለሆነ እሱም ትልቅ ነው አያችሁ የሱ ትልቅነት ሊገለጽ የሚችለው በሱ እሱን ተረግጠን የምንሄድበት ነገር ወይም በሱ አማካኝነት የምንደርስባቸው ነገሮች ትልቅ ስለሆኑ እሱም ትልቅ ይሆናል እሱን ታልጠበቅ እዛ መድረስ ስለማትችል እሱን ሳልተማርክ ወደዛ መሄድ ስለማትችል ማለት በዚህም ተደርጉማል በዚህ ትርጉም ግን ወፈድሉሁ የሚለው ጋር ብዙም አይለያይም ደረጃው ምንድነው ማ ፈድሉ ዒልሚ النحو علم النحو ደረጃው ምንድነው ከተባለ ይሄ በጣም ግልጽ ነው نحن المسلمين እኛ ሙስሊሞች نؤمن بالكتاب ونعمل به ونؤمن كذلك بالحديث ونعمل به
ወኑእሚኑ ቢነቢይ ዓለይሂ ሰላቱ ወሰላም እኛ ሙስሊሞች በአጠቃላይ በቁርአን እናምናለን እንሰራበታለን በሐዲስም እንደዛው በነብዩም እንደዛው طيب የቁርአን ምንነት የሐዲስም ምንነት የምንረዳው ግን በነህው ይሆናል ያ ማለት ፈድሉ ደረጃውን የነህውን በደንብ አድርጎ የሚገልጽ ይሆናል كذلك النبي عليه الصلاة والسلام عربي ናቸው እሳቸው ቋንቋቸው አረብ ነው نزل القرآن بالعربية ونطق الحديث النبوية بالعربية نبي عليه الصلاة والسلام ራሳቸው ያስተላለፉት መልእክት በአጠቃላይ ሁሉ በአረበኛ ነው አረበኛን ገብተን ፍትፍት ለማድረግ የምንችለው ነው ስንቀራ ስለዚህ ደረጃው የዝን ያክል ነው ነህው ገብተህ መፈትፈት አትችልም والله وبالله وتالله لا يمكن أن يتصدى أحد بتفسير كتاب الله وبتفسير سنة رسول الله صلى الله عليه وسلم إلا باللغة العربية وخاصة الأعاجم بتلي عجموج كعرب وجه هون سوج عربيا قوانقوا بدن بما يوقو سوج بتفسير በጣም ሄደናል ዕውቀተኛንን ማለት በሐዲስም እንደዚህ ውሸት ለምን ቁርአን ጥበቡ ያረፍተ ነገሩ አሰካክ የቃላቶቹ አወቃቀር እንዴት ነው የምታውቃቸው አንተ ነህው ካልተማርክ ነህው ራሱ በቂ አይደለም እንኳን ስለዚህ የነህው ፈድል ይሄ ብቻ በቂው لانه يجعلك تعلم كتاب الله ويجعلك كذلك تعلم سنة رسول الله صلى الله عليه وسلم هذا يكفيه للفضل طيب والواضع ما أنه يجمروا علم النحو مبالون ما أنه يجمرون بتملكته أبو الأسود الدؤلي مبال تابعينه علي بن أبي طالب قا هيدو علي بن أبي طالب عزوتنو هي عندنا عبابالنا ليلا عبابال دقمو علي بن أبي طالب راساتشو ناتشوم تبرال كزي وجم تبرال لمانيوم نحو مشهور أبو الأسود الدؤلي يجمروا ظالم ابن عمرو يبال اسمه وليس بظالمين ظالم سمونه طيب أنا علي ناتشو يعززوت كن እቺ ነጥብ ልብ በሉ علي بن ابي طالب አዘዙትና ሰራ ነህው በአልይ ትእዛዝ ነው የሆነው ማለት አልይ ደግሞ من خلفاء الراشدين ናቸው ነብዩ አለይሂ ሰላቱ ወሰለም ሱናዬን አደራ ጠበቅ አርጋችሁ ያዙ አض عليها بالنواجذ በዚህ በቀንጣጣያችሁ ወይ በክራንች ጥርሳችሁ ሱናዬን አጥብቃችሁ ያዙ አሉ وسنة الخلفاء الراشدين خلفاء الراشدين ማን ናቸው أبو بكر عمر عثمان علي አራቶቹ አሊ ገብተዋል ማለት ስለዚህ አሊ ያዘዙበትን ልትማር ይገባል ቢድዓ ነው አይሰራም ማለት ቢድዓ ነው ወደ ኋላ ወደቀ ማለት ሱብሃንአላህ አንዳንድ ሰዎች ቢድዓ ነው ይያሉ ባረባ ሰው ይበረዙና ቢድዓ ነው አትቅሩ ይላቸውና በኋላ ጊዜ ካሳለፉ በኋላ በሰል ሲሉ በእውቀቱ በተወሰነ ነህው ሲጀምሯት አትገባቸው ነህው ከባህር ዋዝ ህፃን ትፈልጋለች ከፍ ያሉ ሰዎች በአብዛኛ አትገባም ታንገላታለችና ይሄ አይነት ታሪክ ስላለፈልኝ ነው ትልቅ ኢማም ጓደኛ ነበረኝና ኢማም ነው አሰጋጅ ነው መሪ ነው በህፃንነቴ ነህው ቢድዓ ነው አትቅራ እየተባልኩ ሳልቀራቀርቼ ተንገላታው ዛሬ ይላል አያችሁ ቢድዓ አይደለም እሺ በዚህ መልኩ ቢድዓ የሚያስብል ከሆነ ነብዩ አለይሂ ሰላቱ ወሰለም ሐዲስን ጽፈው ነበር ወይ ልክ ዛሬ ባለው መልኩ ቡኻሪ ተጽፎ ነበር ቢድዓ ነው አትቅራ فقه بفضل شجاع عمدة منهج تጽፎ ነበር በዚህ طلاب مهذب طيب أبو الليث شروط الصلاة مقدمة تحفة مراقي نرى الإيضاح كذلك قدوري نبر بدعانه مصطلح الحديث أصول الفقه بدعانه بزي عبابال مالك بدعانه بميلو سوج كن الناس أعداء ما جهلونه سوج لا وقو نقر طلعت ناتشو لذا سلهون انجي سلما يوقو بيقروا سلما ياسقباتشو انجي بدعانه بميلو عبابال أيوة طيب انت ورد النبلنا توت الناركو علي بن أبي طالب على عززه من النبل علي بن أبي طالب على عززه نحو
ጻፈን ብሎ አላዘዙም እንበልና هل يتم فهم الكتاب والسنة إلا بالنحو مجمرة زي قال نيت قرآن حديث مردات برنب يالا نحو يساكال أنا يساكال الشي مرسوا يساكال منه يقلت له ما كان هنا بستقر ويم يالقبا ودهني كان هنا بستقر يساكال ميل مرسي سدال بيني على اسم من دهني مالتنا أنا يساكال طيب ቁርአንና ሐዲስን መማርሳ ቢድዓ ነው ወይስ አይደለም እንላለን እነሱም አስፈላጊ ናቸው ዲናችን ነው ህልውናችን ናቸው ነው የሚለው ሁሉ ማጠቀም አንድ ድምጽ ሙስሊም እስከሆነ ድረስ طيب ያ ከሆነ እንግዳስ ما لا يتم الواجب الا به فهو واجب ይላሉ ኡሱልዮች አንድን ዋጅብ ነገር አንድን ግዴታ ነገር ማሳካት ያለ አንድ ነገር የማይቻል ከሆነ ያኛው አንድ ነገርም ግድ ነው የሚሆነው ስለዚህ ቁርአንና ሐዲስ ግዴታ መሆናቸውን ካመንክ እንለዋለን طيب እነሱን የምታሳካው ደግሞ በሉጋ እስከሆነ ድረስ ይሄን ሉጋም ወሳኝ ነው ቢድዓ ሳይሆን አስፈላጊ ነው እንላለን ለምሳሌ ሶላት መስገድ ዋጅብ ነው አይደል ሶላት መስገድ ዋጅብ ነው ያ ሶላት ግን ልትሰግድ ዘንድ ሰትር አውራ ዋጅብ ነው ሸርጥ ነው ልብስ መልበስ አለበት ልብስ መልበስ ደግሞ ልብስ አለበት ቦታ ሄዶ መግዛት ግድ ይላል ልብስ ለመልበስ ሄዶ መግዛት አለበት ሄዶ መግዛት ይወጅባል ሽፍተ ሄደህ ሱቅ ሄደህ ልብስ መግዛት ይወጅብብሃል እስካለ ድረስ ማለት ነው ልብስ መግዛት እንዴት ወጀበ ከተባለ አያይዘው ሶላት ልሰግድ ስለሆነ ስለምሸፍንበት አያችሁ لأن هذا واسطة وسيلة صلاة ساعة لبس مسكر كل سلوانه شرط سلامي يقول له سلازي سوق ما يهد واجبنا أهو واجبنا ويالكوت ساتر ما رجع لهم شرطنا ويالكو اللوت صلاتنا ما لهم شرطنا ويالكو اللوت وجب يالكو سوق هيده مجزات وجب وده سوق ثمن كساكس ينور بحال ماله سلازي نحوم لك كندزي قرآن حديث لاي هيده كبته برب لما مركف لك ودنه لك وده سوق عنده هرقو ودنه عمهد يجد لعلنه طيب እንግዲህ ዋዲኡን በተመለከተ علي بن ابي طالب ናቸው እዚሁ ጋር ተያይዞ ቢድዓ አለመሆኑንም በደንብ ከዚሁ መረዳት አያዳግትም ምክንያቶችንም አንስቻለሁ ኢንሻአላህ ከአፍታ በኋላ የተረፉት ምን ሞላ ይሆናል السلام عليكم ورحمه الله تعالى وبركاته اقول من بعد افتتاح القول بحمد ذي الطول شديد الحول وبعده فافضل السلام على النبي سيد الانام وآله الأطهار خير آلي فافهم كلامي واستمع مقالي كافتا بوهلا تملسن متنال مبادئ العشراء واضع مليون أين والاسم سمو ما النونو سمو ما النحو مبالا ويقلسنا مقاروني ما يسبلهم قديم نحو سلوهنا من نمارو نحو مالت من دنهم دقمو حد لا يتنال طيب الاستمداد اتشنات بدقمو وصينات كمن توسد انتبهوا بدعة ነው የሚሉን አባባል ገጭ ስለሚያደርግ ነው ይሄ የተወሰደው ነህው ከቁርአን ነው አንደኛ ዑለማዎቹ የቁርአንን አረፍተ ነገር አይተው አሰካኩን አይተው ከዛ ነው ያወጡት ህጉን ከቁርአን ተወሰደ በመልበት ጊዜ ግን ቁርአን ረፍዕ ነስብ ጀር ጀዝም ያለ ያስተምራ ማለት አይደለም انتبهوا قرآن مرفوع أدرك منصوب أدرك مجرور أدرك مجزوم أدرك لا مفعول به فاعل اسم الفاعل منامن يالي استمر مال السايحون جن تجباجو زنبلن سنانبهو يانبابون زي بيسن ملكته لمثالي الله يميلون قال سناي لام قبطابت ستمت على عمل جارة هو اللي بكسر سنبابنا يالا يتنبوتاكو مانين يوم سرالي مانين يوم أراف لي كذلك نصب የሚያደርጉ አንዳንድ ወርዶች ቃላቶች አሉ እነዛም ገብተውበት ሲመጡ ሁሌ የተነሰበ እናገኛለን ምን ማለት ነው ከዛ እንግዳስ ኦኬ ያ ማለት እንዲ ሲሆን መንሱብ ይሆናል እንዲ ሲሆን መጅሩር ይሆናል ማለት ነው ብለው ህጉን ከዛ ነው የወሰዱት አንደኛው ይሄ ነው ሁለተኛው ከሐዲስ ነው ከነብዩ አለይሂ ሰላቱ ሰላም ሐዲስ የተወሰደ ነው እንግዲህ ሐዲስን በተመለከተ ኺላፍ አለ
هل يكون حجة للنحو للغة أو لا يكون حجة؟ اختلاف على هذا معروف. የነብዩ አለይሂ ሰላቱ ወሰለም ሐዲስ ማለትም በሷሃቦቹ ከመጣ በኋላ ወይም ቡኻሪና ሙስሊም ላይ የምናገኛቸው ሐዲሶች ለምሳሌ ለሉጋ መረጃ ይሆናሉ አይሆንም በማለት ጭቅጭቅ አለ። ለምሳሌ ኸሊል ኢብኑ አህመድ አይቀበሉም። كذلك ሲቦይ ሐዲስ መረጃ አይሆንም ነው የሚሉት። ምክንያቱም ራዊ الحديث ሐዲስን የሚዘግቡ ሰዎች አብዛኞች አጀብ ናቸው፣ ከአረብ ውጭ የሆኑ ሰዎች ናቸው። ስለዚህ ምናልባት ያነባበብ ዘይቤ ያበላሽተው ሊሆን ይችላል በሚል ስጋት አይቻልም ያሉ ሰዎች አሉ። አብዛኞቹ እንደውም ነህዮች ይሄን ይላሉ። لكن هذا غير صحيح حتى ትልልቆቹ እንኳን ቢሉት ትክክል አይደለም። ابن مالك يستدل بالحديث النبوي بحديث النبوي እሳቸው ደሊል ያደርጋል። ابن مالك ትክክሉም ይሄ ነው። ምክንያቱም اغلب الظن ነው የሚታየው ደሊል اغلب الظن በአብዛኛው ነው። ለምሳሌ احكام በአጠቃላይ እኮ ظن ነው። فقه በአጠቃላይ فقه ብንመለከት قطعي አይደለም واضح። ስለዚህ ይሄም اغلب الظن እነኚህ ሰዎች ራዊዎቹ በቃ በጥሩ አሳሰብ በጥሩ ጥርጣሬ ጥሩ ሰዎች ናቸው፣ አያሳሱትም። ልክ እንደወሰዱት ሐዲሱን ከነብዩ አለይሂ ሰላቱ ወሰለም እንደተቀበሉ ቀጥታ ቁጭ አድርገዋል የሚለው ሐሳብ ይቀድማል ደበላልቀዋል ከሚለው ሐሳብ። ስለዚህ ሑጃ መሆን አለበት። ከዛ አልፎ ተርፎ ደግሞ የስንት ሹዓራዎች ደሊል እየተደረገ እነሱ የማይደረግበት ምክንያት ሐዲሱ ተገቢ አይደለምና صحيح الحديث الصحيح يكون حجة لإثبات اللغة። እንግዲህ ነህው የተወሰደው በዚህ እንግዲህ ከቁርአን ከሐዲስ ይሆናል ማለት ነው። ሶስተኛ ከአሽዓራ العرب ነው። ይሄም ዋናው ለሙዓለቃቱ ሰብዓ ለምሳሌ ያሉ ከዕልም الادب ውስጥ ከዛም ውጭ እንደዚሁ كيف نبكي من ذكرى حبيبي ومنزلي ለምሳሌ ابن القيس በዚህ ግጥሙ ላይ ሙዓለቃቱ ሰብዓን በአንደኝነት ከሰባቱም ሁሉ አንደኛ ተደርጎ የተወሰደ ሰው የሱ መረጃ ይሆናል። መረጃ በምንልበት ጊዜ ሽዕር ወይም ግጥምን በመናነሳበት ጊዜ መልእክቱ ወይም ሚኒንጉ ሴት ጋር ሊሆን ይችላል፣ ፍቅረኛውን እያነሳ ሊሆን ይችላል፣ ወንዙን፣ ተራራውን፣ እንስሳውን እያመሰገነ እነሱን እያወደሰ ወይም እየተቸ ወይም ስለ ጀግንነት ስለ ጦርነት ሊሆን ይችላል። ያን ሚኒንግ አይደለም እኛ የምንፈልገው፣ የአረፍተ ነገሩ አሰካኩ በምን መልኩ ነው። ስለዚህ ሽዕር መረጃ ይሆናል በምንልበት ጊዜ ሚኒንጉን በማየት ሳይሆን የአረፍተ ነገሩን አሰካኩን በማየት ያለው ወይም የወርድ ትርጉሙን የማየት የመውሰድ የሆነ ትርጉም ነው፣ የቋንቋዊ ዓላማው ነው የሚፈልገው ማለት ነው። ስለዚህ استمداد النحو من القرآن ومن الحديث على القول الصحيح ومن الأشعار الجاهلية كذا يتوسده ነው። طيب حكم الشارعي شارع ማለት ለመማር ነሁን የሚጀምረው ወይም የሚገባው ሰው ማለት ነው። ምንድነው حكمه؟ هل هو واجب أو سنة أو مستحب؟ إيه فرض الكفاية. نحو الممار فرض الكفاية ليس سنة وليس مستحبا، وخاصة لنا بتلي لنيا لعجموش سنة فرض الكفاية بايهون فرض النتو أعيانا إذا فرض الكفاية. كفاية مالت لك عند صلاة الجنازة لمثالي سويو عند موته مسلم يهونه سو ويستيو عند موتج وجوب ወይም ግዴታነቱ ሁሉም ላይ ነው የሚሆነው። ከዛ ግን ሶስት ሰው ከሰገደ ግዴታነቱ ከሁሉም ነው የሚቀረው። يسقط عن الجميع. نحو من العلماء نحو በደንብ የሚያቅ ካለ በደንብ የሚያቅና የሚረዳ ካለ ከሁሉም وجوب ይቀራል። እያንዳንዱ ተማር አይባልም። طيب ይሄ ሆኖ እያለ ግን ሼኽ الاسلام ابن تيمية رحمة الله عليه እንዲህ ይላል ለአንዳንድ ሰዎች ግን ፈርደል አይን ይሆንባቸዋል ይላል። ለምሳሌ ቃዲ ከሆነ አገራችን ውስጥ አንድ የነህው ዓሊም አለ ብሎ ዋጅቡ በሱ ሰጥቶልኛል ላ ራሱ መቅራት አለ። ቃዲ እኮ ሙፍቲ የአገር ሙፍቲ ከሆነ ፈትዋ የሚጠየቅ ሰው ከሆነ ነህው ሳይቀራ ያخرብጣል፣ ያበላሻል፣ ግጭ ገጉሎ ይፈጠራል። እውነቴን ነው የምላችሁ፣ ይግባችሁና አውቁት። እውነቴን ነው። ስለዚህ ሙፍቲ እስከሆነ ድረስ ነህው መማር ግራመርን መማር ሉጋን መማር ግድ ይለዋል። ፈርድ አልዓይን ነው።
ፈርደል ዐይን ይሆናል። ስለዚህ እንደ አጠቃላይ ሁክሙ ምንድነው? ፈርደል ኪፋያ ነው። ግን ለአንዳንድ ሰዎች ፈርደል ዐይን ሊሆንባቸውም ይችላል። ሁክሙን በተመለከተ ይሄ ነው። መሳኢል መስአላው ደግሞ ውስጥ ያሉት ፋኢዳዎች ወይም የሚሰጠን ህጎች ምንድናቸው? ለምሳሌ ኩሉ ፋዒል መርፉዕ ይሄን ያስተምረናል። ኩሉ መፍዑል ቢሂ መንሱብ፣ ኩሉ ሙብተደእ መርፉዕ፣ ኩሉ እስሚን ደኸለ ዐለይሂ ሐርፉል ጀር መጅሩር። እነዚህ አሁን ወጥ የሆኑ ህጎች ናቸው። መቼም የማይፈርሱ ህጎች ናቸው። ቁርአን፣ ሐዲስን፣ ሽዕርን ሁሉም ብታገላብጥ ገጥሞ ነው የምታገኘው። ስለዚህ መሳኢል ማለት ይሄ ይሆናል ማለት ነው። 10 ማለት እንግዲህ እነዚህ ናቸው። ወልባዕዱ ቢልባዕድ ይክተፋ፣ ከፊሉ በከፊሉ ግን ይብቃቃል። ወመን ከፊሉን ከኒካ 10ዎቹ ከፊሎቹን በደንብ ከተረዳሃቸው ከፊሉም እዛው ይገባል። ለምሳሌ ኒስባና ፈድል ይመሳሰላል ብለናል በአንደኛው ትርጉም። ስለዚህ ከፊሉ በከፊሉ ተብቃቃ ማለት ወይም አንዱ ስትማር አንዱም ይገባሃል ማለት ትርጉሙ ይሄ ይሆናል። ግን ወመን ደረል ጀሚዓ ሐዘ ሸረፋ፣ ሁሉንም ያወቀ ሰው ግን ደረጃን አግኝቷል። ሁሉንም ማወቅ አለብህ ታዲያ አንተ። ሐዘ الشرف لتكون حائزا للشرف፣ ባለ ክብር እንድትሆን ሁሉንም ማወቅ ያስፈልጋል ማለት ነው። እንግዲህ ሙቀዲማውን በተመለከተ የተወሰነ እዚህን ያክል ከወሰርን በዚሁ ላይ መጨመር ያለባቸው ነገሮች አሉ። ኢነ ኩለ ዒልሚን ሙቀዲመቱሁ፣ ኢነ ባበ ኩለ ዒልሚን ሙቀዲመቱሁ፣ የማንም ዒልም በር ፈይምቶ አንድ እውቀት ስትገባበት በሩ ቤት ስትገባ በበር የምትገባው በጀርባ አትገባ፣ አያስገባም። ግርግዳ አለው እሺ አይልም። በበሩ ከሆነ ግን ያምራል፣ ለዛው የተበጀ ስለሆነ ማንኛውም የእውቀት ክፍል አሁን ያልናቸውን ሙቀዲማዎች ማወቅ አለበት። በር ስለሆነ በዛ ላይ ተጨማሪ ደግሞ ነህው አቡል አስወድ ዱዓሊን ያዘጋጀው ብለናል። አሊ ኢብኑ አቢ ጣሊብ በማዘዝ ወይም አሊ ራሳቸው ናቸው ተብሏል። በምን ምክንያት ነው ነህው የተጀመረው? ምን አስፈልጎ ነው ከተባለ እቺን ምናያት ይሆናል። አንደኛ ኢማም الذهبي ሰነዱ ይደገፍበታል፣ ጥሩ ነው ያለበት ሐዲስ አለ። روي أن رجلا لحن في حضرة النبي عليه الصلاة والسلام، አንድ ሰው ነብዩ عليه الصلاة والسلام ፊት ላይ ተሳስቶ አነበበ። ምን አለ? خطأ ንግግር ተነጋገረ፣ ትክክለኛ ያልሆነ። ረሱል عليه الصلاة والسلام ያኔ ምን አሉ? فقال أرشدوا أخاكم فإنه قد ضل، ወንድማችሁን አስተካክሉት፣ እንተቢሁ አርሺዱ ነው ያሉት። ልክ የእምነት ስህተት እንደ ተሳሳተ ሰው አርሺዱ ወደ ቀናው መንገድ መልሱት አሉ። أخاكم ወንድማችሁን መልሱት አሉ። فقد ضل ተሳሳተ፣ ወንድማችሁን አስተካክሉት ተሳሳተ። ምኑ ነው የተሳሳተው? አነባበቡን እኮ ስላበላሸ ነው። إذن خطأ سبب للضلال، ستت ያነባበብ በተለይ خطبة من نارق سوج. والله هذه نصيحتي لكم مقدمها لكم أيها الخطابون. ወንበር ላይ ወጥቶ خطبة ሲያረግ ማበላሸት ይብቃ። በደንብ እንማር፣ በደንብ እንዘጋጅ። በጣም ነውር ነው። ምናልባት አንተ خطبة ስታረግ የሚያዳምጥህ ሰው ማን እንደሆነ አታውቅም። ብዙ አይነት ሰው እንደሚመጣ ይሄንን ታሳቢ ማድረግ ይኖርባቸዋል። በጣም ካንተ የበለጠ ዓሊም ካንተ خطبة የምታረግበት መስጂድ ላይ ሊኖር ይችላል። ስታበላሽ ሲሰማ ስቅቅ ነው የሚለው፣ ስቅቅ። ስለዚህ አርሺዱ አኻኩም ፈቀድ ضل ضلال ነው የሚሆነው። ስለዚህ ضلال ላይ እንዳንወርቅ ተሳስተን እንዳናሳስትም በደንብ አድርገን መቅራት። ስለዚህ አንደኛው ምክንያት ይሄ ነው። ሌላው ቀውሉ ስዲቅ አቡበክር ስዲቅ ረዲየላሁ ዐንሁ አርዳህ እንዲህ ይላሉ፣ ለአን አቅረአ ፈኡስቂጣ፣ አንድን ሳነብ፣ አንድን በአረበኛ የተጻፈን ምንም ይሁን ምን ሳነብ አሉ የሆነን ቃል መራመድ ሳላነባት ትቻት መራመድ አሐቡ ኢለየ ወደ እኔ የተሻለ ይሆናል ሚን አን አቅረአ ፈአልሐነ፣ ከማነብህ ከምሳሳት እየተሳሳትኩ ከማነበው ይልቅ ባልፈው ይሻለኛል ይላሉ አቡበክር ስዲቅ ረዲየላሁ ዐንሁ
وأرضاه فهمتم الآن እየተሳሳትኩኝ ከማነበው ይልቅ መራመድ ይሻለኛል ቃላቱ ሙሉ በሙሉ ልፍ ማለት የተሻለ ይሆናል ይላሉ ሱብሃንአላህ كذلك اتساع دائرة اللحن في عهد الفاروق رضي الله عنه أرضاه بعمر بن الخطاب ጊዜ በጣም አገሮች ሲከፈቱ ከአረቢያ ደሴት ውጭ ሷሃቦች እየመጡ ብዙ አገሮችን ሲከፍቱ አረብና አጀሙ ተቀላቀለ ሲቀላቀል የቋንቋ ቅይጥነትም ይፈጠራል ለዚህማ ከተማ ላይ ብትሄዱ ከተማማ ቦታ አብዛኝ ቅይጥ ነው አንዳንድ እንግሊዘኛ ቃላቶች ለምሳሌ ልክ እንደ አማርኛ የተለመዱ ቃላቶች አሉ ያ ማለት ቋንቋችን እየቀረ ሌላ ቋንቋ እየገባ ማለት ነው እንደዚሁ የአረበኛም طيب ተመሳሳይ ራሱ አክሰንቱ ይለያያል ካንዳ ሀገር የመጣው ካንድ ገጠር አካባቢ ከሌላ አካባቢ ሲመጣ ከተማው ላይ ያንዱ ተጸርቃለች ደሞ የዛኛው ተጸርቃለች ድብልቅ ነው የሚሆነው ቅይጥ ይባላል ቀበለኛው ቋንቋ ጥርት ብሎ አይቀመጥም ማለት ነው ስለዚህ ያ በዑመር ኢብኑ الخطاب ጊዜ ሲመጣ ቁርአንና ሐዲስ ይሄማ ያሰጋል ተባለ ስለዚህ መዘጋጀት ይኖርበታል ቁርአንና ሐዲስን የሚጠብቅ ግራመር መወጣት ይኖርበታል ተብሎ የተወጣበት አንደኛው ምክንያት ነሁ የሚባለው ፈን እንዲዘጋጅ የተወሰነበት ምክንያት ይሄ ይሆናል ማለት ነው ኢንሻአላህ ተዓላ የአላህ ፍቃድ ከሆነ ደግሞ በሚቀጥለው ደርሳችን ኢንሻአላህ ሌሎች ሰበቦች አሉ እነዛን የምንማር ነው የሚሆነው ወኢላ ሊቃኢና አኸር فالسلام عليكم ورحمة الله تعالى وبركاته أقول من بعد افتتاح القول بحمد ذي الطول شديد الحول وبعده فأفضل السلام على النبي سيد الأنام وآله الأطهار خير آلي فافهم كلامي واستمع مقالي